ዛሬ እንግዲህ በኢትዮጵያ የቴሌቪዥን ፕሮግራሞች ወይም የሳተላይት የቴሌቪዥን ፕሮግራሞች በተደጋጋሚ ይቆራረጣሉ፣ ይጀምራሉ፣ ይቋረጣሉ። አሁን ጀመረ ሲባል ፕሮግራሞቹ በሙሉ ተጠቃለው ይቆማሉ። ችግሩ በእስራኤል ባጋጠመ የአየር ጠባይ ነው ተብሏል። ነገር ግን ስለዚህ ጉዳይ በትክክል የሚገልጽ ይፋዊ የሆነ ነገር ከዓለም አቀፍ የመረጃ ምንጮች ማግኘት አልተቻለም። ጎግል ላይ ሄዳችሁ እንኳን ሰርች ስታደርጉ ስለዚህ ጉዳይ በትክክል የሚገልጸው ነገር የለም። የተፈጠረውን ነገር አይገልጽም። ነገር ግን በሀገራችን በሚገኙ የተለያዩ የቴሌቪዥን ሚዲያዎች የሳተላይት አቅራቢ ድርጅት ኤስኢኤስ የቴሌፖርት ላይ እንግዲህ እስራኤል አካባቢ ባጋጠመ በአየር ጸባይ ለውጥ ምክንያት የኃይል መቆራረጥ ሊከሰት ችሏል በማለት አብዛኞቹ የቴሌቪዥን ጣቢያዎች እየገለጹ ነው ወይም እየሰሩ አይደለም። አዲስ ነገር ሲኖር እናሳውቃለን እያሉ ነው። ፋናም ቢሆን ስርጭቱ ጀምሯል ካለ ከደቂቃዎች በኋላ በመቆራረጥ ላይ ይገኛል። የተለያዩ የቴሌቪዥን ጣቢያዎችም ስርጭታቸው እየተቆራረጠ ሙሉ በሙሉ ወደ ተመልካች ማድረስ አልተቻለም። ብዙዎቹ የቴሌቪዥን ጣቢያዎች እንግዲህ ስርጭቶቻቸውን በዛሬው ዕለት ለተመልካች ማድረስ ሳይችሉ ቀርቷል። ነገር ግን እንደተባለው ጉዳዩ በሀገራችን ወይም ደግሞ በእስራኤል የሳተላይት አቅራቢ ድርጅት የተፈጠረ ክስተት ነው ወይም የአየር መቆራረጥ ነው የሚለውን ነገር በተሻለ ሁኔታ ለማጣራት ጥረት ተደርጎ ነበረ። የሀገራችን የዜና አውታሮች እንደሚሉት ሳይሆን በተለያየ መድረኮች ላይ ጉዳዩ በግልጽ አልተገለጸም። ነገር ግን የሳተላይት መቆራረጥ የሚለውን ጉዳይ በተለይ ዋናው ከእስራኤል አካባቢ ገጠም የተባለው ነገር በእስራኤልም ሆነ በተለያየ ዓለም አቀፍ የዜና ምንጮች ላይ ጉዳዩ በግልጽ አልተገለጸም። ምን እንደተፈጠረና ወይም ደግሞ ምን እየተከሰተ እንደሆነ በግልጽ ባይታወቅም የተለያዩ የሀገራችን የቴሌቪዥን ሚዲያዎች የአየር ለውጥ ምክንያት በማለት ጉዳዩን እየገለጹት ይገኛሉ። ይህ ደግሞ ብዙዎቻችን ጋር በተለይ ማጣራት ካደረግን ጎግል ላይ ሄደን ከፈለግን በዝርዝር የሚገልጸው ነገር የለም። ነገር ግን ስርጭት መቆራረጡ እየተነገረ ነው የሚገኘው። የቴክኒክ ችግር ተብሏል። ምን ገጠማቸው? በርካቶቹ የቴሌቪዥን ጣቢያዎች እስከ አሁን ሰዓት ድረስ መስራት አልቻሉም ነበረ። በተለይ ከጥቂት ደቂቃዎች በኋላ ግን የተወሰኑት ወደ አየር እየተመለሱ ነው። እንግዲህ ኦቢኤን እና የትግራይ ቴሌቪዥን ሳተላይት ላይ መኖራቸው እየተገለጸ ይገኛል። ጉዳዩ ምንድነው? ምን አጋጠማቸው? ይህንን መረጃ ወደ እናንተ ይዘን ቀርበናል። አብራችሁን በመቆየት እንድትከታተሉን ገብዘናል። ከኢቲቪ ውጪ ያልተነገረው የቴክኒክ ችግር የስርጭት መቋረጥ ጉዳይ ምንድነው? የኢቢሲን ጨምሮ የተለያዩ የሀገር ውስጥ ቻናል ስርጭቶች መቋረጣቸው ተከትሎም ኢቲቪ በቴክኒክ ችግር እንደሆነ ገልጿል። ኢቲቪ በዘገባው የሳተላይት አቅራቢው ቴሌፖርት በአየር ጠባይ ለውጥ ባጋጠመው የቴክኒክ ችግር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቻናሎችን ጨምሮም የሀገር ውስጥ ቻናሎች የኤስኢኤስ ስርጭት እንደተቋረጠ ኤስኢኤስ በተሰኘው የቴሌፖርት ላይ እስራኤል አካባቢ ባጋጠመው የአየር ጠባይ ችግር ምክንያት መቋረጥ በመፈጠሩ ዓለም አቀፋዊ የዘርፉ ሙያተኞች የጠፈር ምርምር ተቋማት ያልገለጹት ሾላ በድፍኑ ምንጭ አረጋግጫለሁ የሚለው ዘገባም በርካቶቻችን እንግዲህ እስካሁን ሰዓት ድረስ እውነተኛው ነገር ምንድነው? ይህ ነገር እውነት የሳተላይት ነው ወይ የሚለውን ነገር ለመከታተል ጥረት እያደረግን እንገኛለን። እውነታው ምንድነው? ከእስራኤል የምርምር ተቋም ከአሜሪካ ናሳ ዓለም አቀፍ ሚዲያዎች በፊት ኢቲቪ ስቱዲዮ እንዴት ገባ ስንል ለማጣራት ሞከርን። በርካቶቻችንም ይህንን ጉዳይ አጣራን። እውነት በሲቢኤስ የቴክኒክ ችግር ነው? የእስራኤል አካባቢ ጥበቃ፣ የአሜሪካ ምርምር ተቋም ናሳ፣ ዓለም አቀፉ የስፔስ ምርምር ተቋማት ያልሰሙት ዘገባም እንዴት እንዲህ ሊሰናዳ ቻለ? ስፔስዎች አፍሪካ .com እና ሌሎችም ዓለም አቀፍ ተቋም አውታሮች ሳያገኙ መረጃውን ኢቲቪ ከየት አገኘው ወይስ ምንጭ የለውም የሚለውን ነገር በርካቶች ጥርጣሬ ውስጥ ከቷቸዋል። ለማንኛውም ዛሬ ኢቲቪ ችግር ገጠመው የተባለው የ2024 የይዘት ግንኙነት መፍትሄ አቅራቢ ሆኖም ኤስኢኤስ በ57 ዲግሪ ምስራቅ ምህዋር አቀማመጥ ላይ የሚገኝ ሲሆን በኢትዮጵያ በቀጥታ ወደ ቤት የሚሄድ ሳተላይት በመሆኑ እንደ የቴሌቪዥን ዋና አቀባባይ ይታያል። በኤስኢኤስ ኤንኤስኤስ 12 ሳተላይት በኩል የሚስተናግደው የመጀመሪያው ለአየር ወደ አየር ኤፍቲኤ የቴሌቪዥን መድረክ በጥቅምት 2019 ሁሉም የኢትዮጵያ ቻናሎች ለማዋሃድና ከአንድ የምህዋር ቦታ ለማሰራጨት በኢትዮጵያ ሚዲያ ባለስልጣን በኢትዮጵያ የጠፈር ሳይንስ፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ፣ በኢትዮጵያ ብሮድካስት
ማህበር ኤኢቢ እናም በኤስኤኤስ መካከል በተደረገ ስምምነት ውጤት ነው። ኤስኤኤስ እንግዲህ ከ70 በላይ ሳተላይቶች ያሉት ዓለም አቀፍ ኦፕሬተር ያለው ግዙፍ ተቋም ነውና በተለይ የቴክኒክ ችግሮች ሲኖሩ በድረገጹ በኩል ይፋ በማድረግ ይታወቃል። ነገር ግን ዛሬ ስለተቋረጠው የኢትዮጵያ ቴሌቪዥን ጣቢያ በዚያ አቋም ወይም አቀራረብ የቴክኒክ ችግር ምክንያት ስለመሆኑ ያለው ምንም ነገር የለም። ኢቲቪ ብቻ ነው የዘገበውና ይህ እውነታ ነው ወይ ተብሎ መጠየቅም አስፈላጊ ነው። በተለይ ደግሞ ዘገባው ስለፈጠረው ይበልጥ ለማወቅ ብዙ ጥረት ተደርጓል። ወደ ጉግል አቀናን የተባለው ቴክኒክ ችግር ሆነም እስራኤል ገጠመኝ ያለችው የአየር ጠባይ ለውጥ የለም። በተለይ ደግሞ ጉግል ላይ ወይም ደግሞ የመረጃ መረቦች ላይ ስታስሱ ስለዚህ ጉዳይ የሚገልጸው ነገር የለም። ይልቅ ሌሎች ዘገባዎች ናቸው ያሉት። እንግዲህ ኢቲቪ የቴክኒክ ችግር የአየር ጠባይ ለውጥ ባለበት ዕለት ተቋሙ ግን ዛሬ እንደተለመደው የተፈጠረ አዲስ ነገር እንደሌለ 2 ሳተላይቶች ማምጠቁን በዘገባው ገልጿል። የመጀመሪያው በድረገጹ ያቀረበው ዜና በሳተላይት ኮሚኒኬሽን ዓለም አቀፍ መሪ የቪያሳት 3 የበረራ 2 ኤፍ2 ሳተላይት በተሳካ ሁኔታ መጀመሩንና የመጀመሪያው የምልክት ግንኙነት እንዳስታወቁ የሚገልጽ ነው። ሳተላይቱ ትላንትና 10 ሰዓት ላይ በፍሎሪዳ ከሚገኘው ኬፕ ካናቬራል የተፈጠረ ኃይል ጣቢያ በተባበሩት ማስጀመሪያም ከተነሳ ከ3 ሰዓት ተኩል በኋላ ቪያሳት 3 ኤፍ2 ከተነሳ በተሳካ ሁኔታ ከተነሳው ተሽከርካሪ ጋር ተለያይቷልና የመጀመሪያው ምልክቶች ከጥቂት ጊዜ በኋላ ተገኝቷል። ይህም ሳተላይቱ ለቀጣዩ የኦፕሬሽን ደረጃ ዝግጁ መሆኑን አረጋግጧል። ሁለተኛው ዜና በዓለም አቀፍ ደረጃ በሳተላይት ኮሚኒኬሽን መሪ ሳትኮም ዛሬ ከጠዋቱ 3:55 ላይ ዳታ ሪሌ አገልግሎት የመጀመሪያው የበረራ ሙከራ በተሳካ ሁኔታ ማከናወኑን አስታውቋል። ይህ ሙከራ የተካሄደው በናሳ የጠፈር ኮሚኒኬሽን እና ናቪጌሽን ስካን ፕሮግራም ውስጥ ባለ የኮሚኒኬሽን አገልግሎት ፕሮጀክት ስር በሚከናወን ስራ አካል ነው። እነዚህ ዘገባዎች ይታያል። ከታዋቂ የጠፈር ቴክኖሎጂ ኩባንያዎች የ8 የስሎቬኒያ የጠፈር ቴክኖሎጂ ኩባንያ ልዑካን ቡድን አልጄሪያ የጠፈር ዘርፉን ለማወቅና የሁለትዮሽ ትብብር ዕድሎች ለማደስ በአልጄሪያ መቆየታቸውን ዛሬ መደመጡ እንዲሁም መመለሳቸውን የዘገበው ዓለም አቀፋዊ የጠፈር መረጃ ክፍል የገጠመው እውነት የተባለው ቢሆን ዝም አይልም። ኤስኤኤስ በተሰኘው ተቋም ሆነ እስራኤል ምንም ባሉበት ሁኔታ ላይ ወይም ደግሞ ያሉት ነገር በሌለበት ሁኔታ ላይ በእስራኤል አካባቢ ባጋጠመ የአየር ጠባይ ችግር ምክንያት የኃይል መቋረጥ በመፈጠሩ በማለት የገለጸው ኢቲቪ መረጃው እንግዲህ በተለያዩ የጎግል ወይም ሌሎች አማራጮች ላይ ሊገኝ አልቻለምና እውነት ምንድነው የተፈጠረው ነገር፣ ጉዳዩ ምንድነው የሚለው አሁንም እጅግ በጣም አሳሳቢ ነው።